መቅደስን እንድታፈርሰው አይከለክሉም። ብታንጸው ችግር የለባቸው። ግን አቤት በዓላችን፣ አቤት መቅደሳችን፣ አቤት ጥምቀታችን፣ አቤት ቅዳሴያችን፣ አቤት ታቦታችን እያልክ እየተጽናና እንድትኖር ብቻ ይፈቅዱልሃል። እንዲቀጥል ሕይወቱ ተጽዕኖ እንዲያሳድር አንተም ፍጹም ክርስቲያን ሆነ እንድትኖር ግን ይሄ ዘመናዊነትና ዓለማዊነት ተረት እንድትሆን ይፈልጋሉ። እኔ መጨረሻ የምታስተምረው ትምህርት ምንድነው ካሉ ይሄንን ነው ማስተምር። እዛ በቃ ነገ በሞትም አይቆጭ። የአምስተኛ ክፍል ተማሪዎች 11ኛ ዓመት ልጆችን የዚህ ዓለም ስርዓት ምን እንዲማሩ እንደሚፈልግ ታውቃለህ? እንዴት አድርገው የአምስተኛ ክፍል ተማሪ እንዴት አድርገው ሩካቤ እንደሚፈጽሙ ማኑዋል ውስጥ ገብቶ መማር አለባቸው ይልሃል። አፍሬ መድረኩን ፈርቼ እንጂ ሌላም ቃል ይላሉ። እሱን እንዳልጠቀም ፈልጌ የገዘፉ አባቶቼ አዳራሽ ውስጥ የሚሆን ነግራ ልጆቻችሁን እኮ ምን እንዲያረጉ ሰውነታቸውን እንዲታለሙ ከተፈጥሮ ውጪ እንዲሆኑ ከዛስ ተስፋ እንዲቆርጡ ከዛስ ግደሉን ብለው ወረፋ እንዲይዙ መፋታትን የማይፈልጉ ሲያገቡ እንዲፋቱ ሆነው ማይጋቡ ይሄ የፍልስፍናው ትምህርት እንደሚለው ኮሃቢቴሽን ተካቶ መኖር እንደሚለው እንደዛ ማይኖር አንዴ ከገቡ ማይወጡ ታግሰው ልጆቻቸውን በጥርሳቸው ነክሰው የሚያሳድጉ እንደዛ ባወራ ለልጆቹ ምርጥ ምሳሳህን ቋጥሮ እሱ ባዶ ምሳሳህን ይዞ እንደሚሄደው ክርስቲያን ረሃብ የማይፈታው ችግር የማይፈታው ስንዴን ሁና ዛሬ ብዙ ደም እየፈሰሰብን 50 ምናምን ዓመት የሆነን ለምንድን ነው ካላችሁኝ ጉዳዩን እዛ ውስጥ ታገኙታላችሁ። ግጭቶች እንደውም ለአንዳንዶች ዲፕሎማት ለአንዳንዶች ጄኖሳይደር የሚባል አማካሪ ስለ ኢትዮጵያ ሲናገር ግጭቶችን፣ የሃይማኖት ግጭቶችን፣ የብሔር ግጭቶችን ከፈጠርን ነው እቺን አገር አቆርቁዘን ሰብረናት የምንቀረው የሚለው ሐሳብ ከየት መጣ ካላችሁኝ ከነ ሄነሪ ኪሲንጀር ከሚባሉ ሰዎች ነው። ማይከሉ ግን ምንድን ነው? የጀርባ አጥንቷን መስበር ነው። እሷ ማናት? የቤተ ክርስቲያንን የፍቅር ትምህርት ማጥፋት። ምን አለ ምርጥ ትምህርት ቤት ብትከፍቱልን እናንተ ባለጸጎች ገንዘብ ያላችሁ ብዙ ትልልቅ ህንፃዎች ትገነባላችሁ። እሰየው። ከህንፃው ጋር ግን ምን አለ ልጆቻችን የሚማሩበት ትምህርት ቤት ትገነቡልን። ንጽህና በርኩሰት ፊት አላፈረም። እውነት እንነጋገር ከተባለ ድንግልና በዘማውያን መካከል ማፌዣ አልሆነም። ኖ አብረን ስንዴ እናብቅል። ይህንን ቃል የተዋስኩት ከታላቁ ሰባኪ ከብዙ መንፈሳዊያት መጻሕፍት ደራሲ ዓለም በአንድ ድምፅ ቆሞ ካጨበጨበላቸው ታላቅ ተናጋሪ ከፓትርያርክ ሺኖዳ የግብፅ ቤተ ክርስቲያን የቀድሞ ፓትርያርክ ያገኘሁት ቃል ነው። ኖ አብረን ስንዴ እናብቅል ይላሉ። ከሳቸው ቀደም ባለ ጊዜ የግብፅ ቤተ ክርስቲያን የቁልቁለት ጉዞ ጀምራ ነበረ። አማኞቿ ቁጥራቸው እየሳሳ ያመኑት ወደ አለማመን እየሄዱባት የመደመጠዋ ግርማ እየጠፋ ብቻ ምን አለፋችሁ ቤተ ክርስቲያኒቱ በከባድ ሁኔታ ላይ ያለች አንድ ወጣት ይሄንን የቤተ ክርስቲያኒቱን የቁልቁለት ጉዞ አስተዋለ።
እና ምን ማድረግ ጀመረ? የካህናት ማሰልጠኛ ቦታዎችን፣ መንፈሳዊ ኮሌጆችን በመክፈት በኮሌጆች የሚማሩ በማሰልጠኛዎቹ የሚሰለጥኑ ምሁራንን ማፍራት ጀመረ። ይሄ ወጣት ይሄ ብቻ አልበቃውም። መዝሙር ግጥምና ዜማ እየሰራ እየገጠመ እየጻፈ ለግብፅ ወጣት ዘማሪያን የመዝሙር ስንቅ ቶሎ ቶሎ እየሰጠ የቤተ ክርስቲያኒቱን ልጆች ማነቃቃት ጀመረ። ይሄ ብቻ አይደለም። በገዳማት ትጉ ከነበረ ከአንድ መነኮስ ጋር በመነጋገር የግብፅን ቤተ ክርስቲያን ገዳማት በፍጥነት ማጠናከር ያዘ። በጣም በብዙ ወጣቶች እልህና ቁጭት ጫረ። ፓትርያርክ ሺኖዳ ራሳቸው ሳይቀሩ የዚህ ወጣት ተማሪ ነበሩ። ክብር ይስጥልን። አረፍ በሉ ብሎ ልቀጥል አይደል? ከኔ ጋር ትሆናላችሁ? እሺ። ፓትርያርክ ሺኖዳ ሳይቀሩ የዚያውን ያልኳችሁ ወጣት ተማሪ ነበሩ። ብቻ ምን አለፋችሁ የግብፅን ቤተ ክርስቲያን የቁልቁለት ጉዞ የገታ የመደመጧን ግርማ የመለሰ ገዳማቶቿን በመነኮሳት ለመሙላት የታገለ ይሄ ወጣት ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። በጸጥታ በዝምታ ስንዴ ማብቀል ያዘ። በመንፈሳዊ ኮሌጆች ወጣቶችን ማስተማር፣ በዚህ ደግሞ በካህናት ማሰልጠኛ ምርጥ ምርጥ ካህናትን፣ በዚያ በገዳም መነኮሳትን፣ በከተማ ደግሞ ወጣቶችን በመዝሙር እያበረታታ እያነቃቃ የግብፅን ቤተ ክርስቲያን ከቁልቁለት ጉዞዋ ገታ ማድረግ ጀመረ። በጣም ይገርማችኋል። የቤተ ክርስቲያኒቱ ልጆች ቁጥራቸው ጨመረ። ይሄ ብቻ አይደለም። ለካይሮና ለእስክንድሪያ የግብፅ ቤተ ክርስቲያን ገዳማት የወተትና የምግብ አቅርቦት በፍጥነት በማቅረብ ብልጫውን መያዝ ጀመሩ። መደመጣቸው በረታ። እንደውም አንድ መጽሐፍ መተርጉም አላቸው። ፋዘር ታድሮስ ማላቲ ይባላሉ። ምን እያሉ መፎከር ጀመሩ መሰላችሁ? እመኑኝ ገና የግብፅን በረሃዎች በመነኮሳትን ሞላዋለን እያሉ መፎከር ያዙ። ይገርማችኋል። በአውሮፓም በምዕራቡ ዓለም ምዕራባውያኑ ቸርች ከሸጡ ያችን ቤተ ክርስቲያን የሚገዙት ፍቁራን ግብፃውያን ክርስቲያኖች ሆኑ። ወጣቶቻቸውን በምዕራቡ ዓለም የሚመሩበትን ስርዓተ ትምህርት ካሪኩለም እንኳን ቀርጸው በጥልቅ ትምህርት ማነጽ ያዙ። ይሄ ሁሉ የተነሳው በእጁ እየጻፈ ሀቢብ ጊዮርጊስ፣ ራሱ ማንዋል እያዘጋጀ ሀቢብ ጊዮርጊስ፣ ራሱ ደግሞ ካህናትን እያሰለጠነ አሁን ያልኳችሁ ሀቢብ ጊዮርጊስ ቤተ ክርስቲያኒቱን አሸብራቂና አንጸባራቂ አድርጎ እንደገና ወደ ክብሯ መለሰ። ፓትርያርክ ሺኖዳ
ኑ አብረን ስንዴ እናብቅል ያሉት የዚህን የሐቢብ ጊዮርጊስን በጸጥታ በዝምታ ሥራ ሰርቶ ፍሬ ማፍራቱን አይተው ይመስለኛል። እና ምን አሉ? ስለዚህ ስለ ሐቢብ ጊዮርጊስ ሲናገሩ በአንድ መጽሐፋቸው ላይ ሊቀ ዲያቆናት ሐቢብ ጊዮርጊስ አንድ ቀንም ቤተ ክርስቲያን በጎደላት ነገር ሁሉ ነቀፌታን ሰንዝሮ አያውቅም፣ አንድ ቀንም ተችቷት አያውቅም አሉ። ይልቁንም የጎደለባትን ነገር ሥራ ሰራላት እንጂ ብለው አወደሱት፣ አሞገሱት። እና እኔ ዛሬ እና በዚህ ዘመን እንዲህ ብንሰራ ብዬ ተመኝቼ ይህንን ጉዳይና ርዕስ ለእናንተ ማቅረብ ፈለግኩ። ኖ አብረን በዝምታ አብረን በጸጥታ ስንዴ እናብቅል። ከአረም ጋር እየታገልን ምን ዕድሜ ያስፈጀን የሚሉ ይመስላሉ ፓትርያርክ ሺኖዳ። ከእንክርዳድ ጋር እየታገልን ምን ዕድሜያችንንም ገንዘባችንንም ጉልበታችንንም ለምን እናባክናለን? በጸጥታ እኮ ስንዴ ብናበቅል አረሙን እኮ እንጠዋለን የሚሉ ይመስላሉ ፓትርያርክ ሺኖዳ። እኛም በዚህ ምሽት ሐሳባቸውን እንጋራቸው። ኖ በዝምታ በጸጥታ ስንዴ በማብቀል ለምን አንጠመድ? እንደምታውቁት ዓለም በፍጥነት በአረም እየተሞላች እንደሆነ ከዓይናችሁ ያራቀ ከጆሮአችሁም ያልጠፋ እውነታ ነው። አረም እንክርዳድ በፍጥነት በዓለማችን ላይ እየበዛ ነው። ይሄ አረም ቀስ በቀስ ወደ እኛም መምጣቱ አይቀርም፣ ደግሞም አለ። ምንድን ነው ይሄ አረም ካላችሁኝ፣ በጣም በርካታና ዘርፈ ብዙ ነው። ግን ይውላችሁ በዋናነት እግዚአብሔር የለሽ ትውልድ በምድራችን ላይ ማብዛት ነው። እሱም አረም። ለዚህ ነው የሰለጠነው ዓለም ሩቅ ምስራቅ ከ85% በላይ ወይም 90 ሊጠጋ ይችላል እግዚአብሔር አያስፈልገንም ባይ ሆኗል። ይሄ አረም ነው። ምስራቅ አውሮፓ ብቻ እንዳነበብኩት 49% እግዚአብሔር አያስፈልገንም ባይ ሆኗል። ይሄ አረም ነው። የተወደዳችሁ ክርስቲያኖች እንኳን አይደለም ተራው ሕዝብ ቸርች የሚባሉት እንኳን ሳይቀሩ ጥያቄያቸው በጣም አስገራሚ ሆኗል። በምዕራቡ ዓለም ምን ይላሉ መሰላችሁ? በጣም አነጋጋሪ ሐሳባቸው የተመሳሳይ ጾታ ተጋቢዎችን የቸርቻችን አባል የምናደርገው እንዴት ነው? መወያያ አጀንዳቸው ሆኗል። ምርጥ አረም አይደል? ይሄ ብቻ አይደለም፣ በጣም የሚደንቅ አረም ሁሉ አላቸው። በቅርቡ አሜሪካን ሀገር የታተመ መጽሐፍ አንብቤ ነው ማወራላችሁ። በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን በዚህ ዘመን ላሉ ሰዎች እንዴት አድርገን ነው የምናስረዳው ብለው ጨንቋቸዋል። በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን በዚህ ዘመን ላለ ሰው እንዴት ነው የምናስረዳው? እግዚአብሔርን ቀነስ ቀነስ ማድረግ የፈለጉ ይመስላል። አረም ይሏቸዋል። ይሄ ነው። ሌላ ጥያቄያቸው በጣም ይገርማችሁ። ወይም አረማቸው ኢየሱስ ክርስቶስ ከድንግል ተወልዷል ወይስ አልተወለደም? እንደ አዲስ መከራከር ይዘዋል። አረም ይሏቸዋል። ይሄ ነው። የተወደዳችሁ ክርስቲያኖች እኔ በዓይኔ ያየሁትን ብነግራችሁ በእርግጠኝነት ትገረማላችሁ። በቅርቡ ለአንድ አገልግሎት አንድ ቦታ ሄጄ ያየሁትን ልንገራችሁ። የሚያማምሩ ካቴድራሎች፣
የሚያማምሩ ውብ ህንፃዎች አይቼ ተደንቄ ቆምኩኝ እና ማድነቅ ያስኩኝ። አብራኝ የነበረች አንዲት እህት ያምራል አይደል አለችኝ። ውብ ነው አልኳት። ምን ያረጋል ሰው የለውም ባዶ ነው አለችኝ። ማለት አልኳት። ባዶ ነው ተሸንሽኖ ተከራይቶ መቅደሱ መኖሪያ ሆኖ ተቀይሯል እንደ ኮንዶሚኒየም አለችኝ። ያምልኮ የለውም አልኳት። የለውም ባዶ ነው። ለምን እንዴት አልኳት። ይሄን ማወቅ ከፈለክ የለንደንን ጎዳናዎች አርብ ማታ፣ ቅዳሜ ማታ፣ እሁድ ማታ ሄደት ትበልባቸው ታውቃለህ አለች። እውነትም ትንሽ ስራ ነበረንና ጨርሰን ስንወጣ እዛ መቅደስ ውስጥ ይገኙ የነበሩ ወጣቶች ወይ መገኘት የነበረባቸው ወጣቶች በጣም ይገርማቸዋል። እርቃናቸውን ሆነው አስፋልት ላይ አየኋቸው። በጣም ብዙ የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ የሚገባቸው ወጣቶች እርቃናቸውን ነበሩ። ያ ቅዱስ ዕጣን ሊሸታቸው የሚገቡ ወጣቶች ስሙንም አላቀው ጭስ ያጨሳሉ። ያን በርፈ መስቀል በጽዋ ሊጠጡ የሚገባቸው ደሙን ሊጠጡ የሚገባቸው ወጣቶች በሞቴ ወይን እየተሳከሩ ነበረ። እና መልስ አገኘው። መልሱ ምን ነበረ? አጭር ነበር መልሱ። ምን ነበረ? እዛ መገኘት የነበረባቸው ወጣቶች ዘግተውታል። ጎዳና ላይ ወጥተዋል። አረሙ በልቷቸዋል። እና ልጅቷ ምን አለችኝ? ለምንድን ነው ግን እንደዚህ ሆኑት አለችኳት። እሷ አጭር መልስ መለሰችልኝ። ወላጆቻቸው ለልጆቻቸው ሃይማኖትን አልሰጧቸውም አለች። ስለዚህ በጣም የሚያማምሩ ካቴድራሎች፣ በጣም ውብ መቅደሶች ግንስ ተሳላሚ የሌላቸው ባዶ ኦና መኖሪያ ቤቶች ሆነዋል። ለምን? እንክርዳዱ ውጧቸዋል፣ ወዳጅ በልቷቸዋል። የተወደዳችሁ ክርስቲያኖች በሚቀጥሉት ዘመናት አረሙኛን እንዳይውጠን ገንብተን ተሳላሚ፣ ሰብከን ሰሚ፣ ተናግረን ተርጓሚ እንዳናጣ ኑ አብረን ስንዴና አብቅላ። አያችሁ አረሙ ለምን ዋጣቸው? መቅደሳቸው ለምን ዘጉ? ለምን የሰው ረሃብ ያዛቸው? ወዳጄ ስንዴ አልዘሩማ፣ በዝምታ አላበቀሉማ። አንዲት ታላቅ ምዕራባዊት ሀገር ያለች አንዲት እህት አንድ ነገር ነገረች። ማገገሚያ ማዕከል ነው የምሰራው። እሺ፣ በጣም ብዙ ወጣቶች በዚህ ማገገሚያ ማዕከል መኖር አይፈልጉም፣ ማርጀት አይፈልጉም፣ መሞት ነው የሚፈልጉት። እሺ፣ እና ምን ላርጋቸው? እንዴ እግዚአብሔርን ቃል እያነሳሽ ንገሪያቸዋ። እንደ ሀገሬ መስሎኝ መምከር። ልጅት ምን አለችኝ? ዓለመኛ ነህ አንተ። ስለ እግዚአብሔር እያነሱ በዚህ ማገገሚያ መነጋገር ክልክል ነው። ኢትስ ፎርቢድን አለች። እግዚአብሔር አይነገር ባዮች ናቸው አለች። ስለዚህ ወጣቶቹ ምን ሆነዋል? ማርጀትም አይፈልጉም፣ ተስፋም ቆርጠዋል። የርህራሄ ግድያ ግደሉን ብለው ወረፋ ይዘዋል አለች፣ በመርፌ ለመሞት። ለምን? እግዚአብሔርን አተውታል፣ ተስፋቸውን አተውታል፣ ሰማያዊ ሕይወታቸውን አተውታል። ስለዚህ ምን ሆነዋል? አረም በልቷቸዋል። ወዳጅ ይሄ ከምን እንደመጣ አንድ ነገር ብቻ ላስታውስ። የድህረ ዓለማዊነትና የድህረ ዘመናዊነት ፍልስፍና እንዲህ ይላል። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው
መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። ይሄ ዘመን የዘመናዊነትና የዓለማዊነት ዘመን ነው ብለው በይነውታል። እናም እንዲህ ይላሉ፣ እደግመዋለሁ፣ ከቻላችሁ በልባችሁ ስሙኝ። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም። ወዳጅ ተጽዕኖ አድራጊ እንድንሆን አይደለም የፈለጉት። እናስ ትዝታ ብቻ እንድንሆን የፈለጉት። ክርስትና ለመጽናኛነት ብቻ እንዲቀመጥ ነው የፈለጉት። መቅደስህ እንድታፈርሰው አይከለክሉም። ብታንጸው ችግር የለባቸው። ግን አቤት በዓላችን፣ አቤት መቅደሳችን፣ አቤት ጥምቀታችን፣ አቤት ቅዳሴያችን፣ አቤት ታቦታችን እያልክ እየተጽናና እንድትኖር ብቻ ይፈቅዱልሃል። እንዲቀጥል ሕይወቱ ተጽዕኖ እንዲያሳድር አንተም ፍጹም ክርስቲያን ሆነ እንድትኖር ግን ይሄ ዘመናዊነትና ዓለማዊነት ተረት እንድትሆን ይፈልጋሉ። ለመጽናኛነት ብቻ መቀመጥ ካልፈለክ ወዳጄ ና አብረስ እንዲያብቅን። ትዝታ መሆን ካልፈለክ መቅደሳችን እኮ እዚህ ጋር ነበር ብለህ ተረት መሆን ካልፈለክ፣ ታሪክ ብቻ መሆን ካልፈለክ፣ ዛሬ የቆረብክበት ነገ ልጆች እንዲቆርቡበት ከፈለክ፣ ዛሬ የሞላኸው ነገ ደግሞ በእጥፍ እንዲሞላ ከፈለክ ና በጸጥታ ስንዴና አብቅላ፣ ና ስንዴ አብቅላ። ያቺ ሃጊያ ሶፊያ ምርጥ ኦርቶዶክሳዊት መቅደሳችን አንዳንዴ ሙዚየም፣ አንዳንዴ ቅርስ፣ አንዳንዴ መስገጃ የሚያረጓት ለምን ይመስልሃል? ሰው ተበላ። ሰው የሌለበት መቅደስ ማን ያስቀድሳል? ማን ይቀድሳል? ተረት ሆኗላ፣ ሙዚየም ሆኗላ። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ስለማይችሉ መጽናኛ እንዲሆኑ ነው የምንፈቅድላቸው የሚል ለዚህ ለመጽናኛነት ብቻ እንድንሆን ካልፈቀዳችሁ ኖ አብረን ስንዴ እናብቅል ይሏቸዋል። ይሄ ምዕመናን በእኛ ሀገር ይሄን ክርዳድ አለ የለም? እንዴትስ ነው የገባው? ጥቂት ማስታወሻዎችን ልንገራችሁ። እንደ ወሬ ነው ዛሬ ማውራት የፈለኩት። እንክርዳዱ አለ ገብቷል እኛ ሀገር። እንደው ዓለም አቀፋዊውን አውድ እንድታዩት ፈልጌ ነው ትንሽ ወጣ ያልኩት እንጂ እኛ ሀገር እስካላችሁኝ፣ አዎ እንክርዳዱ አረሙ አለ። እሱን ጥቂት ላሳያችሁ። እንዴት ገባ እሱን ላስጎብኛችሁ ጥቂት። ከዛ መለሳለሁ መፍትሄው ጋር። ከጣሊያን የአድዋ ጦርነት ድል በኋላ የተሰበሰበው የእንግሊዝ ፓርላማ እንዲህ አይነት ምክረ ሐሳብ፣ እንዲህ አይነት ፕሮፖዛል አቀረበ ይባላል። እውነተኛ ታሪክ የተጻፈ ነው የምነግራችሁ። አንድ ሰው እንዲህ አለ፣ በረጅሙ የአፍሪካ ጎዳናዎች ላይ ሄጃለሁ። አንዲት ሀገር ግን አይቻለሁ፣ ወንጀለኛ የሌለባት። አንዲት ሀገር ግን አይቻለሁ፣ ጨዋዎች የሞሉባት፣ የታረመ መልካም ጸባይ ያላቸው ሰዎች ያየሁባት፣ ግፍ የለም፣ መጣላት የለም። እቺ ሀገር በጣም የምትደንቀው ናት። እቺ ሀገር ኢትዮጵያ የምትባለው ናት አለ ሰውየው። ማኩሊን ይባላል። ከዛ ምን አላሉ? እቺን ሀገር ቀኝ ግዛት እንገዛታለን ብዬ
አላስብ። I don't think that we can conquer this country እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላስብም አላሉ። አስከትሎ ያለው ቁም ነገር ግን በጣም ኃይለኛ ነው። ምን አለ? unless we break down the very backbone of this country የዚህችን ሀገር የጀርባ አጥንት ካልሰበርን በቀር አለ። የጀርባ አጥንቷን ካልሰበርን በቀር እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላምንም ይላቸዋል። የዚህችን ሀገር የጀርባ አጥንት ሲገልጽ ምን እንዳለ ታውቃላችሁ? which is her spiritual education centers የመንፈሳዊ ትምህርት ቤት ማዕከላቶቿ ናቸው አይል መሰለ። ቤተ ክርስቲያኗ ናት ሀገሯን የሰራችው። እየጾሙ ነው የተዋጉት። ዕውቀታና ትምህርቷ እግዚአብሔርን መፍራት ነው። ይህንን ከሰበርነው ነው እቺን ሀገር የምንረከበው ይላቸዋል። ይሄ ምክረ ሐሳብ ነው ከጎበኘው ሰው የተገኘ። ከዛ ምን ተደረገ? እግዚአብሔር በኢትዮጵያ ውስጥ ካሉ የትምህርት መስኮች በምዕራባውያን ትምህርት የእግዚአብሔር ዕውቀትና ትምህርት ተቀየረ። ስነ ምግባራዊው እግዚአብሔርን መፍራት፣ ሰውን መውደድ፣ አገር መውደድ፣ ሰውን ማክበር የያዘ እሴት፣ ትምህርት፣ ባህል ተባረረና የምዕራባውያን ትምህርት ብቻ በዚች ሀገር ተጫነ። ይህንን ነው የሚለው። መንፈሳዊ ትምህርቷን ከሰበር ሀገሪቷን እንሰብራታለን ባዮች ናቸው። ይሄ ተደረገ። አዎ እንዴት? አሁንም ትንሽ ታገሱ ልንገራችሁ። አንድ በዛ ዘመን ተማሪ የነበረ ሰው በዛ በአዲስ አበባ ዩኒቨርሲቲ ቲቶሪያል ክላስ የሚሰጡን የሚያስተምሩን ፈረንጆች ነበሩና አለ ምስክርነቱን ሲገልጽ፣ አንድ ቀን እንዲያስጠናኝ ቤቱ ሲሄድ አለ ማስታወሻ ጽፎልኛል አለ። እኔ የለሁም ዳቦና ሻይ አቅርቤልሃለሁ እየበላህ ጠብቀኝ ብሎኝ ሄዷል አለ። እውነትም እየበላሁ መጠበቅ ጀመርኳል። ዞር ዞር ስል አንዲት ፖስታ ተቀምጣለች። ላይዋ ላይ ያልተጠቀለለ የተከፈተ ወረቀት አለ። ዝም ብዬ እንደ አንድ ነገር ለአንብባት ብዬ ስወስዳት አንድ ጽሑፍ ተጽፏል ላዩ ላይ አለ። እንዲህ ይላል አለ፣ እመኑኝ ይቺን ሀገር በራሱ ሀገር ልጆች ልናፈርሳት የምንችልበት ነጥብ ላይ የደረስን ነው። በራሷ በሚማሩ ልጆቿ ይቺን ሀገር እናፈርሳታለን ብሎ ጽፏል። ይሄን ሳይ መብሌንም አቁሜ በርሬ ወጣሁ ይላል። ይሄ በዛ ዘመን የነበረ ተማሪ። ምንድነው ይሄ ትምህርት? አያችሁ፣ ሰውን የማይወድበት ሰው ከሰው ጋር በሰላም የማይኖርበት መጣያ፣ መጋደያ፣ መነታረኪያ፣ መጨቃጨቂያ በጣም የታሰቡ ጥልቅ ትምህርቶች አስታቅፏቸዋል። እሱን ነው ማፍረሻ ያሉት። እውነት እንነጋገር ከተባለ ማየትም ማጥናትም ትችላላችሁ። ዛሬ ብዙ ደም እየፈሰሰብን 50 ምናምን ዓመት የሆነን ለምንድን ነው ካላችሁኝ ጉዳዩን እዛ ውስጥ ታገኙታላችሁ። ግጭቶች እንደውም ለአንዳንዶች ዲፕሎማት፣ ለአንዳንዶች ጄኖሳይደር የሚባል አማካሪ ስለ ኢትዮጵያ ሲናገር ግጭቶችን፣ የሃይማኖት ግጭቶችን፣ የብሔር ግጭቶችን ከፈጠርን ነው እቺን ሀገር አቆርቁዘን ሰብረናት የምንቀረው የሚለው ሐሳብ ከየት መጣ ካላችሁኝ ከነ ሄነሪ ኪሲንጀር ከሚባሉ ሰዎች ነው። ማይከሉ ግን ምንድን ነው? የጀርባ አጥንቷን መስበር ነው። እሷ ማናት? የቤተ ክርስቲያንን የፍቅር ትምህርት ማጥፋት።
ወዳጄ ዛሬ ድረስ እየተጣላን ያለነው ከምን ይመስልሃል? ፍቅር የሆነው እግዚአብሔርን ማወቅ በእውቀቶቻችን በትምህርቶቻችን ስለጠፉም አይደል? ምንድነው ይህ ትምህርት ካላችሁኝ፣ ዓለሙ የሚመራበት አንድ ትምህርት አለ። እሱ ትምህርት ምንድን ነው? ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይላል። ይሄ የዝግመተ ለውጥ የኢቮሉሽን ቲዎሪ ዓለም የሚመራበት መክበብ ነው። ቅደም። ሰው በእውነትና በምልአት ነፃ ሊሆን የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው አላቸው። ስለዚህ አብዛኞቹ እውነትም ይህን ትምህርት ወሰዱ። ቅደም፣ ብለጥ፣ አሸንፍ፣ ሌላው ባይኖርም አንተ ኑር፣ ቅደም የሚል ትምህርት። ይሄ ዓለምን እየበጠበጠ ያለ ትምህርት እኛንም ቢበጠብጠን ጀመረ። ወዳጆች ይሄ ዕውቀት የቱን ዕውቀት አጠፋ ካላችሁኝ፣ ቅድም ያልኳችሁን የክርስትናን ትምህርት ዕውቀት አጠፋ። የትኛው? ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። በጌታችን በኢየሱስ ክርስቶስ ዘንድ የነበረ የሐሳብ በእናንተ ዘንድ ደግሞ ይሆን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። አንተም እንደዚሁ ለባልንጀራ አድርግ፣ ባልንጀራን አስቀድም የሚለውን ጥልቅ የክርስትናን ትምህርት የማዕዘን ድንጋይ ትምህርት ቅደም በሚል አፈረሰ። ስለዚህ ምን ሆነ? በዚህ ትምህርት ያንን ትምህርት አባረረና ይሄው ፍቅር አጣና፣ ሰላም አጣና፣ አረሙ በዛ። ወዳጄ ማን ያልተጣላው በዚች ሀገር? ማን ያልተኳረፈው በዚች ሀገር? ጦር አውርድ ያላለ ማን ነው? ይሄው እስካሁን እናት ልጇን እየቀበረች የድንኳን መርዶ እየተተከለ ይሄው እያዘነ ይሄው ጦርነት ሳይቋረጥ ስንት ዘመን አለፈ። ለምን? ቅደም ነዋ። አብረህ ኑር አይደለም? ቅደም፣ አሸንፍ፣ ትችላለህ፣ ብለጥ፣ የኔ እነዚህ ሐሳቦች እንደ ትምህርትን ያስገቡባቸው አንዳንዶች ላይ። ስለዚህ ምን ሆነ? ይሄው ፍቅራችንን አጠፋብን፣ ሰላማችንን አጠፋብን፣ ሌሎች የሚፈልጉትን ጫኑብን። ስለዚህ ምን ሆነ? ይሄው እስከ ዛሬ መከራ እየበላን አለ። በእውቀት በትምህርት የኢትዮጵያን ቤተ ክርስቲያን እስካላችሁኝ ጥቂት ማስታወሻዎችን ብቻ ልንገራችሁ። ቃል በቃል የተጻፉ አንዳንዶችም በፖሊሲ መልክ የቀረቡ ቃል በቃል ልንገራችሁ። ከድሮ ጀምሮ ያለው 2 ገጽ ጥብቅ ሰነድ እኔ አይቻለሁ። ማተብ የተመታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማጥፋት ሰነድ የሚል እጃችን ላይ አለ በጥንቱ ዘመን። ከዚያ ፈቀቅ ሲልስ ኒውትራላይዚንግ ኦርቶዶክስ፣ ኦርቶዶክስን ማሳሳት የሚል ሰነድ አይቻለሁ፣ አንብቤያለሁ። ሞቢላይዚንግ የሆነ ነገር ይላል። ተውት እሱን። በዋናነት ግን ኦርቶዶክስን መስበር ነበር ሐሳቡ። ወዳጆቼ ይህን እስከ መጨረሻው ላሳያችሁ እችላለሁ። ለዚህ ነው የሥላሴ ካቴድራልን ሙዚየም ሊያደርጉት ሞክረው የነበረው። እኔ የምፈልገው አረሙን ብቻ ማሳየት፣ ከዚያ መፍትሄውን ማምጣት። ወዳጆቼ የጸብ ልዩነታችን የተነኮረው አሁን ባልኳችሁ የትምህርት ተቋማት ነው። እሱም ያንን መንፈሳዊ ትምህርት ቤት ለማጥፋት ከተሞከረ በኋላ የተወደዳችሁ ኦርቶዶክስ የዘመናት ቁርሾ የወለዳቸው አንዳንድ ነገሮች ስታዩ በጥናትና በምርምር ስም ውስጥ ተወሽቀው ታገኛላችሁ። ይህንን እኔ ከምነግራችሁ በላይ አንድ ፕሮፌሰር የጻፈውን ባነብ በጣም ምርጥ ማስረጃ ይሆነኛል። ስሙኝ። እንዲህ ይላል። ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል
በጦር ሜዳ ድል አድርጋለች ይላል። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ግን ተሸንፋለች ይላል። ልድገመው፣ ብቻዬን ማወራ እየገመትኩ መለፈልፍ እንዳይመስላችሁ፣ ደግሜ ላንብበው። ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ አሸንፋለች፣ ድል አድርጋለች አለና ወጣቶቿ የምዕራባውያን ምስጢር የበለጠ ማወቅ የሚጠበቅባቸው በዘመናዊ ትምህርት ቤቶቿ ግን ተሸንፋለች ይላል። ይኸው እስካሁን እንደተሸነፍን አለን ወዳጅ። ምኑን እዘረዝራለሁ? ግን እንደተሸነፍን አለን። አረሙ ይሄ ከሆነ ታዲያ እንዴት ስንዴ እናብቅል? ወዳጄ በዚህ ዕውቀት ከገባ እኛስ ስንዴያችንን እንዴት እናብቅል? አዎ እግዚአብሔርን በማወቅ የሚሞላ ትውልድ እንፍጠራ። ምን አይነት ትውልድ? ቅድም ያልኳችሁ ከአንተ ይልቅ ባልንጀራህ እንዲሻል በትህትና ቁጠር የሚል ትውልድ። አንተ ትበልጣለህ፣ አንተ ትሻላለህ፣ ከኔ ይልቅ አንተ፣ ከኔ ይልቅ ላንተ፣ ከሚተናነቅ ይልቅ የሚተቃቀፍ፣ ከሚጣላ ይልቅ የሚዋደድ፣ ከሚገፈታተር ይልቅ የሚተቃቀፍ፣ ከሚወዳደር ይልቅ የሚተባበር፣ ከሚፎካከር ይልቅ የሚተሳሰር፣ የኔ ከሚባል ትውልድ ይልቅ ላንተ አንተ ቅደም፣ ስሞት በእኔ ሞት ስሞትልህ የሚል ትውልድ፣ ክርስቶሳዊ ትውልድ። ጌታችን በወንጌል እንዲህ ነው ያለው፣ አንተን ማወቅ የላከውን ማወቅ ኢየሱስ ክርስቶስን ማወቅ ይህች የዘላለም ሕይወት ናት እንደሚለው እግዚአብሔርን በማወቅ የተሞላ ትውልድ አረሙን ያጠፋዋል። እግዚአብሔርን ያወቁ ሰዎች ሁሉን ይወዳሉ። እግዚአብሔርን የሚያውቁ ሰዎች ጠላቶቻቸውን እንኳን ያፈቅራሉ። እግዚአብሔርን በማወቅ የተሞላች ነፍስ ብዙዎችን ታሳርፋለች፣ በረከት ታገኛለች። እግዚአብሔርን የሚያውቅ ትውልድ እናፍራ። ኑ እግዚአብሔርን የሚያውቁ ትውልዶችን ለማፍራት በጸጥታ ስንዴ እናብቅላ። ምድር እግዚአብሔርን ባለማወቅ ከምትጠፋ እግዚአብሔርን በማወቅ ትሞላ። ምን እናድርግ? ኑ ስንዴ እናብቅላ። ምን አድርገን? እግዚአብሔርን ማወቅ በትውልዱ ላይ አስቀምጠን ሰውን መውደድ፣ አገርን መውደድ በትውልዱ ልብ ውስጥ እንትከላ። ኑ አብረን ስንዴ እናብቅላ። ወገኖቼ የሚበልጠው ዕውቀት ጥልቀቱ፣ ምጥቀቱ ለመታወቅ የሚያልፍ የእግዚአብሔርን ፍቅር ማወቅ ነው። ኑ ወደዚያ ስንዴ እናብቅላ። ወገኖቼ እንኳን ሰው ለእንስሳ ነፍስ እንኳን የሚጠነቀቁ ሰዎችን ናፍራ። ይሄ ደግሞ ክርስቲያን የሆነ ልብ ነው የሚኖረው። ጻድቅ ለእንስሳ ነፍስ ይራራል ተብሎ ተጽፏል። ውሰድ ይላል። መጣላት አይችልማ። እግዚአብሔርን የሚያውቅ ሰው እንዴት ይጣላ? ወንድሙን እንዴት ጨርቅ እንኳን ሊገለው ጨርቃን ብሎ እንዴት ይሰድበዋል? ኑ እግዚአብሔርን ማወቅን እናስተምራ። ሰው ሁሉ ወደ እግዚአብሔር እንዲቀርብ ጥልቀቱ ምጥቀቱ የሚያልፍ የእግዚአብሔርን የክርስቶስን ፍቅር እንዲረዳ እናድርገዋ። የሚገድል ሳይሆን የሚሞትለት ሰው እናፍራ። የሚያስጠልለው እንጂ የሚያፈናቅለው እንዳይኖር ሰው እናፍራ። የሚገፈትረው ሳይሆን የሚያቅፈው ሰው እግዚአብሔርን በማወቅ የሚወዳደሩ አይደለም የሚተባበሩ ሰዎች እናፍራ። የሚነጣጠቁ አይደለም የሚሰጣጡ ሰዎች እናፍራ። እግዚአብሔርን በማወቅ የምድር ሐኪሟም የሆነው ይህ ምርጥ ትምህርት ነው። ያ ቅድም ያልኳችሁ ትምህርት ነው መርዝ የሆነው።
ይሄው ዓለምን ተመልከቷት። ልትጠፋ አንድ ሰሞን የቀራት ትመስላለች። ለምን? እኔ ቅድም ተባብላ ነው። እኔ ይበልጥ ነው የሚያንጫጫት። ይሄንን የሚቀይረው ምንድን ነው? ቅድም ያልኳችሁ ትምህርት ነው። እሱን የሚያውቁ ስንዴዎችን እናብቅላ። ወጣቶች በሞቴ ስሙኝ። ከየትኛውም ሕይወትና ከየትኛውም ዕውቀት የሚበልጥ እዚህ አለ። ከሶሎሞን የሚበልጥ እዚህ አለ። ከዮናስ የሚበልጥ እዚህ አለ። ከምታደንቋቸው ፈላስፎች በላይ እዚህ አለ። እናንተ ከምታጠኑት ከፊዚክስ በላይ እዚህ አለ። እናንተ ከምታጠኑት ከሰማይ ጥናት ከአስትሮኖሚ ጥናት በላይ እዚህ አለ። ምናልባት ስለ ፀሐይ ሊያመራምር ይችላል አስትሮኖሚ። እዚህ ቤት ከመጣህ ግን ወይ እንደ ኢያሱ ፀሐይን ታቆማለህ፣ ወይ እንደ ዜና ማርቆስ ፀሐይን ታዘገያለህ። ፀሐይን ብቻ አይደለም የምታጠናው። እዚህ ቤት ከመጣ በፀሐይም ላይ ስልጣን ትሸከማለህ። እንደ ፊዚክስ ትምህርት ክብደት ያለው ነገር ይሰጥማል ይልሃል። ቡያንት ፎርስ መልካም ነው፣ አጥና። እኛ ግን እንልሃለን ከፊዚክስ በላይ 1000 ጊዜ ብትከብደው በውሃ ላይ ትራመዳለህ ስንል ይሄ ዕውቀት የት አለ? እዚህ ውስጥ አለ። ና ስንዴውንና ና እግዚአብሔርን በማወቅ ተሞላ። እንዴ እኔን እዚህ አሁን ያስቆመኝ ግራቪቲ የሚባል ነገር አይደል? ፊዚክስ ነው ሳይንስ የነገረ። ይሄንን የሚያፈርስ ሕይወት ማርያም ግብፃዊት ጋር እነግርሃለሁ። 1 ክንድ ከስንዝር ከምድር ከፍ ብላ ግራቪቲውን ያባረረችው እግዚአብሔርን በማወቅ አይደል? ምናልባት የስነ ሕይወት ባዮሎጂ ስለ ፎቶሲንተሲስ ሊነግርህ ይችላል። መልካም ነው፣ አጥናው፣ ጥሩ ነው። ግን እሱም ብቻ አትያዘው። ዮሐንስ ሐጺር ጋር ከሄድክ ግን ስር የሌለው ፀሐይ ያላረፈበት ዱላ የሆነ በት 3 ዓመት ተንከባክቦ ፍሬ እንዳፈራ እነግርሃለሁ። ና ከዚያ ሳይንስ የሚበልጥ እዚህ አለ። የሚበልጠው ሕይወት እዚህ አለ። አንተ በአውሮፕላን ነው የምትደነቀው። እኔ በደመና የበረሩትን ለምን አልነግርህም? ወይ ቶማስን ሐዋርያውን ወይ ሚልኪ ቁልዝማዊን እነግርሃለሁ። ና ደመና ብሎ ተጭኖ የበረረው። አሁን አንተ በአውሮፕላን መደነቂያ ነው ክርስቲያን ሆነ። ከዚያ የሚበልጥ ጸጋ ነበረ ደመና ነጥቀህ የምትሄድበት። እንዴ የሚበልጠው ሕይወት አልገባንም። የደረስንበት ማዕረግ አልታወቀንም። አንተ ዘርተህ ስለማብቀል ትጨነቃለህ። ቆፍረው አልበቅልልህ ብሎ ሌላ ዘር ትፈልጋለህ። እንደው ምድሪቷን ሁሉ ሳይንስ ነው ብለህ ታበላሻለህ። እናውቀዋለን። እኔ ግን ሐዋርያው ታዲዮስ ጋር ባደርስስ በአንድ ቀን ዘርቶ በአንድ ቀን አብቅሎ በአንድ ቀን ጎተራ ከቶ የሚመግብ እዚህ አለ። ከሁሉም የሚበልጥ ከዚህ አለ። እጅ ላይ ሆነ አላወቀው፣ እየኖርክበት አልተረዳኸው። ከእውቀት በላይ እውቀት፣ ከጸጋ በላይ ጸጋ እዚህ ቤት አለ። የወፍ ቋንቋ የሚያደምጡ፣ የንፋስ ሹክሹክታ የሚለዩ፣ የአለት ብልት የሚመረምሩ እዚህ አሉ። አንድ ቀን በበሉት 50 ቀን የሚኖሩ እዚህ አሉ። የሚበልጥ ዓለም ግን የተናቀ ዓለም፣ እየኖርክበት ያላወቅከው፣ ገብተህበት ያልተረዳኸው እዚህ የሚበልጥ ሕይወት አለ። ና በዚህ ዕውቀት ዓለምን አሸንፋል። አትሸነፋል። ና በዝምታ እግዚአብሔርን በማወቅ
አረሙን እናዋጣ። ስንዴ ማለት እሱ የእውነት ገቱ ያላችሁ ወጣቶች ትዝታ መሆን የማትፈልጉ መጽናኛ ብቻ መሆን የማትፈልጉ ዛሬ ቆረባችሁባት ቤተክርስቲያን ለዘላለም ለትውልድና ለትውልዶች ለልጆቻችሁ እንድትተላለፍ የምትፈልጉ ቅናት ያላችሁ እውነተኛ እግዚአብሔርን የምትወዱ እግዚአብሔር እንደታወቀ ቤተክርስቲያንም እንደተተከለች ለዘላለም በትውልዶች መካከል ያዳነች ወደ በኋላ እስክታርፍ ድረስ እንድትዘልቅ የምትፈልጉ ሰዎች ኑ ምርጥ የካህናት ማሰልጠኛዎችን እየከፈትን ምርጥ ካህናትን ስንዴዎችን እናብቅላ። አቢብ ጊዮርጊስ እንዳደረገው በዓላማ የሚያገለግሉ ለትውልዱ የሚመጥኑ ባቦ ሰጥ አገኝ አጣውን የማይደናበሩ አንዳንዶችን ከሳት ነጥቀው ለማውጣት የምር የሚታገሉ ሰው የሚገዳቸው ሰው የሚጨንቃቸው ነፍሳችን በአንተ ካላረፈች በቀር በሌላ በማንም አታርፍም እንዳለው አውግስጢኖስ የነፍሳት ማረፍ የነሱ ረፍት የሆነላቸው ኑ ምርጥ ካህናትን እያፈራን ስንዴ እናብቅላ። በጎ መሪዎች ባለ ራእይ የሆኑ መሪዎች ያፈራል። ኑ ስንዴ እናብቅላ። ያሉንን ሰንበት ትምህርት ቤቶች የምር እያጠናከርን የምር ወጣቶች የሚኖሩበት የሚቀኑበት የሚታረሙበት ቅድም ያልኳችሁ የትምህርት መስኮቻችን ያቀናን ኑ አብረን ስንዴ እናብቅላ። የአብነት ትምህርት ቤቶቻችንን እየረዳን በዚህም የተሳሉ ምርጥ ሊቃውንትን እያፈራን ዓለሙን አፉን አናስይዘው ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅላ። ያለ ዓላማ ዝም ብለን ከምንም ገባን ወጣ ተሰበክን ሄድ አደመጥን ረሳን አይደለም። የምር የሚሰሩ ለለውጥ የሚተጉ ጨለማው ላይ ሺህ ጊዜ ከሚፎክሩ አንዲት ጧፍ የሚለኩሱ የለውጥ ሰዎች ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅላ። ምርጥ ቀሳውስትን ልጆቻችሁን አርጓ። ጧፍ ብቻ ለምን ትሰጣላችሁ? ኑ መቅደሱን ይሙሉታ፣ ማህሌቱን ያድምቁታ። አፋቸውን በእነዚያ የፊልም ጓጓታዎች በእነዛ ኳሰኛ ሰዎች ከሚሞሉት ኑ እዚህ በእግዚአብሔር ቃል ይሞሏ። ኑ ዕጣኑን ያሽትቷ፣ ስንዴ አብቅሏ። የምር ያዛችሁትን ዕውቀት ኑሩበታ። ስንዴ እናብቅላ። ስንዴ እንሁና። ወዳጄ እንደው በሞቴ ልንገራችሁ፣ ገንዘብ ያላችሁ የሌላችሁም ብትሆኑ ሰብሰብ በሉና ምርጥ ትምህርት ቤት ክፈቷ። እግዚአብሔርንም የሚያውቁበት ልዑልን የሚያከብሩበት ደግሞም የዚህን ዓለም ተገቢውን ሳይንስ የሚረዱበት ምን አለ ምርጥ ትምህርት ቤት ብትከፍቱልን። እናንተ ባለጸጎች ገንዘብ ያላችሁ ብዙ ትልልቅ ህንፃዎች ትገነባላችሁ፣ እሰየው። ከህንፃው ጋር ግን ምን አለ ልጆቻችን የሚማሩበት ትምህርት ቤት ትገነቡልን። ይሄን ለምን እንዳልኳችሁ ላንብብላችሁ። እውነት እንነጋገር ከተባለ እንዲህ ይላል አንድ ክሌር ቻምበር የተባለ ሰው፣ መጻኢውን ዘመን ለመቆጣጠር ውጊያው መሆን ያለበት የህዝብ ትምህርት ቤቶች ነው ይላል። የህዝብ ትምህርት ቤቶች መሆን ያለባቸው አዲሱንና የድሮውን ማጋጫ መድረክ ነው እላችሁ። ክርስትና ከክፋቱና ከሬሳዎቹ ጋር መቅረት አለበት። አዲሱ የሰብአዊነት እምነት መለምለም አለበት። ይሄም የሚሆነው የህዝብ ትምህርት ቤቶች ውስጥ ነው ይልልሃ። ዕውቀት አየ፣ ትምህርት ቤት አየ እንዴት አረም እንደሚፈጥሩ እዛ ውስጥ ክርስትና እንዲጠሉ እንዲህ ብዙ ብተርክላችሁ በወደድኩ። አሁን እኔ በምናገርበት ቅጽበት በዚያ በምዕራቡ ዓለም የተመሳሳይ ጾታ ጋብቻ
ሕፃናት በአዎንታዊነት እንዲማሩ አስገድደዋቸዋል። አንዳንድ ወላጆች ልጆቻቸውን ትምህርት ቤት መላክ ትተዋል። አንዳንዶቹ እዛ በምዕራቡ ዓለም ልጆቻቸውን ቤት ውስጥ ማስተማር ይዘዋል። አንዳንዶቹ ተቃውሞ ወጥተዋል። ለምንድን ነው የምትጭኑብን ብለው። አየህ አንተ ትምህርት ቤት ለምን አትከፍት? አንተ መምህር ለምን አትሆን? አንተ ይህን ትውልድ ለምን አትታደግም? ሳይቀድመን ለምን አንቀድምም? ያ ፋዘር ጆሲ የሚባለው ህንዳዊው ምሁር እንደተናገረው እኮ ነው። እዚህ ቅድስት ሥላሴ ዩኒቨርሲቲ የነበረው ወጣት የሌላት ቤተክርስቲያን አትቀጥልም። ስላሸበረክ፣ ስላደመክ፣ ስለካብክ አትቀጥልም። ይልቅ ስንዴ አብቅል፣ ወጣት ላይ ስራ፣ ስንዴውን ቅድም እንዳልኩ ትዝታ እንዳትሆን፣ መጽናኛ ብቻ እንዳትሆን፣ ከንፈር መምጠጫ ብቻ እንዳትሆን፣ ሙዚየም እንዳትሆን፣ ቅርስ እንዳትሆን ና ስንዴ አብቅላል። እየመጣህ አትመለሳ፣ ቤትህም ስራ። ኖ አብረን ስንዴ እናብቅል። ኖ አብረን ስንዴ እናብቅል። በዚህ ዘመን እውነት አረም እንዳለ የምታውቁት ሌብነት ተወድሶ ታማኝነት ኮሶ አይደለም የምታዩት። ሌባውን ተተኮሰ አይደለም የምትሉት። ምንም ያምጣ ምን ተተኮሰ እኮ ነው የምትሉት። ታዲያ አረም አልበሳ? በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ መረን የወጣው ሰው ደግሞ ተራማጅ። ነገሩ ተገላብጧል ወዳጄ። እንዴ ሙሰኛው የገባው፣ ሌባው የተተኮሰ፣ በጸጥታና በታማኝነት የሚኖረው ግን የተረሳ። ይሄ ዓለም ብያኔ ከሆነ ቆየ። ንጽህና በርኩሰት ፊት አላፈረም። እውነት እንነጋገር ከተባለ ድንግልና በዘማውያን መካከል ማፌዣ አልሆነም። አታውቁትም። ስለዚህ ምን እናድርግ? ኑ አብረን ስንዴ እናብቅላ። ምን እያደረግን? ቅድም ያልኳችሁ አንድ ሌላ ስንዴ ማብቀያ ቦታ ልንገራችሁ። ትንሽ ቆጣ ያልኩ ከመስልኳችሁ ሞራል ነው እንጂ እየተቆጣችሁ አይደለም። እሺ አንድ አረም ደግሞ ላሳያችሁ። አንድ የአረም ማምረቻ ቦታ ደግሞ ላሳያችሁ። ኤሪክ ቤሊስ የተባለች አንዲት በ8ኛው መቶ ክፍለ ዘመን የነበረች አንዲት ሰይጣናዊት ሴት እንዲህ አለች። በዚህ ዓለም ላይ ያለውን ብዙ ክፉ ትምህርት ያስተማረች ሴት እንዲህ አለች። ቃል በቃል ነው ማነብላችሁ። የክርስትና እምነት በዋናነት የሚተላለፈው በቤተሰብ በኩል ነውና የቀድሞን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት የአጀንዳችን ሊሆን ይገባል አለች። ይሄን አስተማረቻቸው። ስለዚህ ምን አረጉ? ጋብቻ ጠል የሆነ ሴታዊ ወንድ ጠልነት፣ ሴታዊነት፣ ፌሚኒስት ትውልድ የማይፈልግ አሁን ያልኳችሁን አይነት ተመሳሳይ ጾታ እነዚህን በመፍጠር ክርስትና እንዳይቀጥል። ወዳጅ ቤተሰብ የሚጠቃው ለምን እንደሆነ ታውቃለህ? ክርስትና እንዳይቀጥል፣ ትውልድ እንዳይቀጥል፣ ረድኤተ እግዚአብሔር ከምድራችን ጋር እንዲቆራረጥ፣ እግዚአብሔር በምድራችን ላይ እንዳይኖር ሲሰማ ያቃጥለዋል። መስቀሉን ዝም ብሎ መሰለ መስቀል አያስፈልግም የሚለው አንዳንዱ። አባ ጊዮርጊስ ዘጋስጫ እኮ እንደተናገረው ነው የመስቀል ማማተብ ሴጣንን ይመረዋል። ስለዚህ የሚመራውን ነገር የለም ማስባል ይፈልጋል። አያስፈልግም ማስባል ይፈልጋል። አየህ ክርስትና በቤተሰብ ውስጥ፣ ኦርቶዶክሳዊነት በትውልዶች መካከል ስለሚቀባበል እሱን ለማቋረጥ አረሙን ቤተሰብ ውስጥ መቀጥቀጥ፣ የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰብ ማጥቃት አለብን። ይህ አረም ነው። ታዲያ ይሄን አረም በምን እናሸንፈው? ስንዴውን እንዴት እናብቅለው? የኔና የናንተ ጥያቄ ነው መሆን የሚገባው። እና ምን እናድርግ? ጋብቻ ዓላማው ጽድቅ መሆኑን የሚረዱ ወጣቶችን፣ ስንዴዎችን እናብቅላ። የቤተ ክርስቲያን ልጆች የጋብቻ ዓላማ ጽድቅ መሆኑን ይረዷ። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው። ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት። ስለ ዝሙት ጠንቅ በዝሙት ጠንቅ ተወግተህ ከጽድቅ ተራቅተህ
ከመንግስተ ሰማያት ተባረህ እንዳትኖር ምን ይኑር ሚስት ምን ይኑርሽ ባል። ይሄ ለምን? ጽድቅን ለመፈጸም። ዮሐንስ አፈወርቅ እንደተናገረው የምንኩስና ሕይወትን መምራት ለማይችሉ በዚህ ምክንያት ጽድቅን ለማይፈጽሙ የጽድቅ ሕይወትን እንዲፈጽሙ የተሰጠ ጸጋ ጋብቻ ነው እንዳለው። ጽድቅ ወጣቶች ጽድቅን መፈጸም ከፈለጋችሁ አግቡ፣ ስንዴ ሁኑ። ጋብቻን እንዳትጠሉ፣ መጋባትን እንዳትጸየፉ፣ ወንዶች ሴቶችን፣ ሴቶች ወንዶችን እየኮነናችሁ አትኑሩ። ስንዴ ሁኑ። መጋባት በሁሉ ዘንድ ክቡር መኝታው ንጹሕ ይሁን የሚለውን እመኑ። ስንዴ ሁኑ። ስንዴዎችን እናብቀል። ስንዴ ነው። ይሄን ጽድቅ በጋብቻ የሚገኘውን ጽድቅ እንዳንፈጽም የጽድቅን ጥቅም ሊያስቀር የሚችል ፈተናን የሚታገሱ ወጣቶችን እናብቀላ። ትውልድ እንዲቀጥል፣ ክርስትና እንዲቀጥል፣ ኦርቶዶክሳዊነት እንዲቀጥል፣ የጥንቱ ክርስትና እንዲሰፋ ኑ አብረን ስንዴዎችን እናብቅላ። ምን የሚያደርጉ የሚታገሱ፣ እቺ ዶሮ አየችኝ ብለው ትዳራቸውን የማይፈቱ ችግራቸውን እንጂ ትዳራቸውን የማይፈቱ ወጣቶችን እናብርታ። የሉንም እኮ የጋብቻ ካውንስሊንግ መስጫ ሩሞች የሉንም። ኑ እንፍጠራ። ቁጭት ያላችሁ አስተምሯ፣ ካህናት ወጣቶች አገልግሏ፣ ምከሯ። ወጣቶች እኛ ሳንነግረው ሌሎች እየነገሩት፣ እኛ ሳንመክረው ፊልሞች እየመከሩት እንዳይመክን እንንገረዋ። ሚታገስ ዓላማው ጽድቅን ጥቅሙን ሊያስቀር የሚችል ፈተናን የሚቋቋም ትውልድ እናምጣ። ኪዳናቸውን የሚያስቡ በእግዚአብሔር ፊት የገቡትን ኪዳን የሚያስቡ አልተዋትም፣ ቢያጣ ቢነጣ ብትሰንፍ ብትደክም አልተዋትም ብሎ የገባውን ቃል ኪዳን እንዲያከብር ኑሮዬ አሁን ይሄ ለጋብቻ ያበቃኛል ብለው የማይጸጸቱ እግዚአብሔርን የሚያምኑ እንኳን ለኔ ለወፎች የታመነ አምላክ፣ እንኳን ለኔ በዓለት ንቃቃት ውስጥ ላሉ ትሎች የታመነ አምላክ እኔን ይተወኛል ብለው የሚያምኑ፣ መኖሪያ የዘላለም አምላክ ነው ብለው የሚያምኑ፣ ኪሳቸውን ሳይሆን እግዚአብሔር እጆች ላይ ያለውን ጸጋ የሚተማመኑ፣ ኑሮዬ ይበቃኛል የሚሉ፣ መቀማጠል የማይፈልጉ፣ የግድ ብፌ ሞላ ማዕድ ሳይሆን ጥቂት ጎርሰው ጽድቅን መፈጸም የሚፈልጉ ወጣቶች ይኑሩና ስንዴ እናብቅላ። ኪዳናቸውን የሚያስቡ የፈረሱ ባለትዳሮች፣ የተጎሳቆሉ ባለትዳሮች፣ የፈረሱ ቤተሰቦች፣ የተተዉ ልጆች፣ መረን የወጣ የኃጢአት ግንኙነት እንዳይኖረን ስንዴ እንሁና። የእግዚአብሔርን ጽድቅ ልፈጽም ነው የመጣሁት የሚሉ ንጽህናቸውን የሚጠብቁ፣ አንዳቸው ለአንዳቸው የሚኖሩ፣ አንዳቸው ለአንዳቸው ወደብ እንጂ ወጀብ የማይሆኑ፣ ችግሮቻቸውን በውይይት የሚፈቱ፣ ትዳራቸውን የሐሳብ መስጫ የማያደርጉ ስንዴዎችን እናብቅላ። ጨዋዎች እንገልብጣ፣ አረሙን እንገልብጣ። መፋታትን የማይፈልጉ ሲያገቡ እንዲፋቱ ሆነው ማይጋቡ። ይሄ የፍልስፍናው ትምህርት እንደሚለው ኮሃቢቴሽን ተካቶ መኖር እንደሚለው እንደዛ ማይኖሩ፣ አንዴ ከገቡ ማይወጡ፣ ታግሰው የሚኖሩ፣ ልጆቻቸውን በጥርሳቸው ነክሰው የሚያሳድጉ። እንደዛ ባወራ ለልጆቹ ምርጥ ምሳ ሳህን ቋጥሮ እሱ ባዶ ምሳ ሳህን ይዞ እንደሚሄደው ክርስቲያን ረሃብ የማይፈታው፣ ችግር የማይፈታው ስንዴ እንሁና። አንዳንድ እህቶች እኔ ሰው ተሰብስቦ ማግባት አልፈልግም፣ እኔ ሽማግሌ ተሰብስቦ መዳር አልፈልግም፣ እኔ ቀለል ያለ ጋብቻ ነው ፈልገው ይላሉ አሉ። ቀለል ያለ እናስ ቄስም አልፈልግ፣ ቁርባንም አልፈልግ፣ ሽማግሌም አልፈልግ፣ እንዲሁ ፌስታሌን ይዤ ጥልቅ ነው ምለው። ቀለል ያለ በሷ ቤት እኮ ቀለል ያለ አገባባ አይመስልም። ለምን እንደሆነ ግን ታውቃላችሁ? 3 ቀን ወይም 3 ወር ታየውና ባሏን
ካልተመቻት ፎቶ የለ፣ ቁርባን የለ፣ ሽማግሌ የለ፣ ካሜራ የለ አይደል? ዝም ብላ አይደል ጥልቅ ያለችው። 3 ቀን አይተው ወይ 3 ወር አይተው ሻከር ካላት ከኮሰኮሳት ጥልቅ እንዳለች ፌስታሏን ይዛ ውልቅ ቀለል ያለ ትባለች። በቃ በሞቴ ይሄን ኮሃቢቴሽን ይሉታል እህቶቼ። እንደሱ አይደለም ጽድቅ። እንደዚህ አይነት ህይወት የለም። ጥልቅ ውልቅ የለም። ይሄ አረብነት ነው። ስንዴ ነውና ስንዴ ሰውነታቸውን የሚያውቀው እግዚአብሔር በፈጠረው ተፈጥሯዊ ህይወት ውስጥ የሚኖሩ ተፈጥሯዊ ምንድነው? ወንድ ከሴት ጋር፣ ሴት ከወንድ ጋር። ይሄ ተፈጥሯዊ ነው። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ እሱ አጸያፊ ነውና ይላል። ይሄን የሚረዱ ወጣቶች እንዴ ስንዴዎችን እናብቅላ። አንዳንዶች በህፃናት ውስጥ እኔ መጨረሻ የምታስተምረው ትምህርት ምንድን ነው ካሉ ይሄንን ነው ማስተምረው። እዛ በቃ ነገ በሞትም አይቆጭኝ። የአምስተኛ ክፍል ተማሪዎች 11ኛ ዓመት ልጆችን የዚህ ዓለም ስርዓት ምን እንዲማሩ እንደሚፈልግ ታውቃለህ? እንዴት አድርገው የአምስተኛ ክፍል ተማሪ እኮ እንዴት አድርገው ሩካቤ እንደሚፈጽሙ ማኑዋል ውስጥ ገብቶ መማር አለባቸው ይልሃል። አፍሬ መድረኩን ፈርቼ እንጂ ሌላም ቃል ይላሉ። እሱን እንዳልጠቀም ፈልጌ ነው እንጂ የገዘፉ አባቶቼ አዳራሽ ውስጥ ቢሆን ነግራ ልጆቻችሁን እኮ ምን እንዲያረጉ ሰውነታቸውን እንዲያጡ፣ እንዲታለሙ፣ ከተፈጥሮ ውጪ እንዲሆኑ፣ ከዛስ ተስፋ እንዲቆርጡ፣ ከዛስ ግደሉን ብለው ወርፋ እንዲይዙ አረም ይላሌ ነው። ወንዶች ሆይ ሴቶችን እንዳትጥሉ፣ ሴቶች ሆይ ወንዶችን እንዳትጥሉ። ይሄ በጣም አደገኛ ሐሳብ ነው። ቤታችሁን ስንዴ ማብቀያ ለምን አታረጉትም? እናቶች ስንዴ ማብቀያ አድርገው። ክርስትና እናንተ ቤት አለ ነው። እዚሁ ነው ትታችሁት የምትሄዱት። ጸሎቱን እዚሁ ነው ቤት ይሄዳል። ማታ ማታ ቴሌቪዥን ነው ወይስ ትንበረከካላችሁ? ቅዱሳት መጻሕፍትን ታነባላችሁ ወይስ ይሄንን የፈረደበትን ነገር ስክሮል ታደርጋላችሁ? ጋሺ የልጆችን ሽታ ታውቃለህ? ያ መካከል ላይ ያለው ባለጸጋ የተናገረውን አልሰማህም? እኔ ሕንፃዬን ገንብቼ ስጨርስ ልጆቼ ፈርሰው ጠብቁኝ ያለው ወዶ መስሎ ነው። ዛሬ አይኖቻችሁን ካልገለጣችሁ፣ ነገ ለምትፈጥሩት ትውልድ ካልተጨነቃችሁ ኖ ስንዴ እናብቅል ነዋ። መምህርቱ አሉ ስለ አንደኛው ዓለም ጦርነት፣ ስለ ሁለተኛው ዓለም ጦርነት ክላስ ውስጥ ታስተምራለች አሉ። ፕሬዘንት ታደርጋለች። ከዛ ሶስተኛ ጠየቀች። ምን አለች አሉ? እስካሁን ካስተማርናችሁ ትምህርት ልጆች ከአንደኛው ዓለም ጦርነት ከሁለተኛው ዓለም ጦርነት ገምግማችሁ የሶስተኛው ዓለም ጦርነት የትና እንዴት ይከሰታል ብላችሁ ታስባላችሁ? የሴትዮይቱ ጥያቄ። አንድ ፈጣን ልጅ አለ አሉ ዘውትር ሁሌ እጁን አወጣሉ። እሺ ምርጥ መልስ ጠብቃለች። እስካሁን ከነገርሽን የአንደኛ የሁለተኛ ዓለም ጦርነት እንደገመገምኩት የሶስተኛው ዓለም ጦርነት የሚፈጠረው እኛ ቤት ነው ብዬ አስባለሁ አላታ። ለምን ስንዴ አበቅሉማ ይሄን ተሸክማችሁ ግቡ። ስንዴ አበቅሉ ቤታችሁ። የሩሲያ እናቶች ምን እንዳደረጉ ልንገራችሁና ሶስተኛውን በአንድ መስመር ብቻ ተናግሬ ያበቃል። እየሰማችሁ የኮሙኒስት ስርዓት እግዚአብሔር የለሹ ሐሳብ ሃይማኖት ይውደም ረዥም ዕድሜ ለኢአማኝነት የሚለው የኮሙኒስት ስርዓት በዓለማችን ላይ እነ ስታሊን ሲያመጡ የሩሲያን ጳጳሳት ሰበሰቡና አሉ ወይ ትሰብካላችሁ ወይ ደግሞ ምስጢራት የቤተ ክርስቲያንን ትቀድሳላችሁ፣ ታጠምቃላችሁ፣ ታቆርባላችሁ። ከሁለት አንዱ ምረጡ አሏቸው። ከሰበካችሁ አትቀድሱም፣ አታጠምቁም፣ አታቆርቡም። ካጠመቃችሁ፣ ካቆረባችሁ፣ ከቀደሳችሁ ደግሞ አትሰብኩም አሏቸው። ይሄ ሊሆን አይችልም። ለቤተ ክርስቲያን ይሄ ሊሆን አይችልም። ያለ ሰባኪ ማመን የለም። እምነት ከመስማት ነው፣ መስማትን ከእግዚአብሔር ቃል ነው ይላል ቅዱስ ጳውሎስ። አይቻልም። የሚቆርበው ሲያምን ነው፣ ሲሰበክ ነው። ጨነቃቸው። ከዛ እናቶችን ሰበሰቡና አሉ ምን አሉ? ስታሊን እንደዚህ እያለን ነው፣ ምን እናድርግ አሏቸው። እናቶችን ሰብስበዋሉ።
እናቶች ሱባኤ እንያዛሉ። ሱባኤ ያዙ። የሁለት ሱባኤ 14 ቀን ገቡ። ከዛስ ከሱባኤ በኋላ መልስ ይዘው መጡ። ከዚያ ምን አሉ መሰላችሁ? ብፁዓን አበው በረከታችሁ ይደርብን። እናንተ ቀድሱ፣ እናንተ መቅደስ ክፈቱ፣ እናንተ አጥምቁ፣ እናንተ አቅርቡ፣ እኛ ልጆቻችንን እቤታችን እንሰብካለን አሏቸው። እየሰማችሁ ዛሬ 90% ኦርቶዶክስ የሆነችው ሩሲያ ዛሬ እና አሜሪካ በዩክሬን በኩል ከራሽያ ጋር የምናደርገው ጦርነት ጠንካራውን የኦርቶዶክስ ትራዲሽን መስበር ነው ዓላማችን እንዲሉ ያደረጋቸው ፓርላማው በምስለ ፍቅር ወልዳ ስዕል አድህኖ ታጅቦ የሚደረገው ቤት ውስጥ የተሰሩ ስንዴዎች ነበሩ። እነ ፑቲን ቤት ውስጥ ስንዴዎችን ያብቃል። ሶስተኛ የመጨረሻው ለዛሬ ስንዴ ማብቀያ ቦታ ልንገራችሁና አበቃለሁ። አረሙ እንዳይወጣ ስንዴው እንዲበዛ የት ማብቀል ሌላ ሶስተኛ እንዳለባችሁ ታውቃላችሁ? እናውቃለን። የተወደዳችሁ ክርስቲያኖች እዚህ ነው። የት እዚህ መቅደሱን የሚከፍቱላችሁ የሚያቆርቧችሁ የሚሰብኳችሁ እኛ ስናንኮራፋ እነሱ የሚጸልዩልን እጆቻቸውን የሚዘረጉ ስንዴዎችን እዚህ እናብቅላ። ምንም ያረጉ ካህናት ቅዱስ ዮሐንስ አፈወርቅ እግዚአብሔር በካህናት አማካኝነት ሥራ ካልሰራ ማስተስሪያ የላችሁም ይላል። ድህነት ያለው ወደድንም ጠላንም እዚህ ቤት ውስጥ በካህናት እጅ ውስጥ ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል፣ የያዛችሁባቸው ተይዞባቸዋል። እና ስንዴውን እንዴት እናብቅል ካላችሁ ሆይ ክህነትና ካህናት እንዲከበሩ እናድርግ። በአባቶችና በልጆች መካከል ያለውን ተግባቦትን ጨምር። ካህን የሚጠላ ጳጳስ የሚጸየፍ ትውልድ እንዳይኖር የንስሐ አባቱ በዚህ ሲመጣ በዛ አብሮ የሚሄድ ልጅ እንዳይኖር እዚህ ያሉትን ካህናት እናጠንክራ። ቄስ መሆን የሚፈልጉ ልጆችን እናምጣ። ወዳጅ እዚህ የሚበልጥ ሕይወት ውስጥ ከቻልክ ግባ፣ ልጆችን አስገባ፣ መቅደሱ ይሞላ። ስንዴ አብቅ፣ ስንዴ አብቅ። አትጥላ፣ አትስደብ፣ አትች። አስራት በኩራት እናውጣ። ለቤተ እግዚአብሔር ባመጣችሁት ወርቀ ዘቦ ካህናት ተሸልመው ስታዩ እኛ አምጥተናልና እንዲህና እንዲህ አድርጉ ብላችሁ አዛዦች አትሁኑ። እናንተ ያመጣችሁት ለእግዚአብሔር ነው። ሕግ ሰሪዎች አትሁኑ። ካህናትም ሕዝቡ ያመጣልናል ብለው በሰው እንዳይመኩ ለእግዚአብሔር ነው የምትሰጡት። እግዚአብሔር ነው የምትሰጡት። ስለዚህ ኑ ስንዴ እናብቅላ። ቢያንስ ቤቶቻችሁ ያሉ ታናናሽ ልጆችን ኑ እግዚአብሔር ቤት ስንዴ እናብቅል። ዲያቆናት ይሁኑ። የአብነት ትምህርት ቤት እዚህ በእርግጠኝነት መጽሐፍ መምህራን አሉ፣ ይማሩ፣ መቅደሱን ይሙሉ። እዛ አሜሪካን ውስጥ እንዴት መቅደሱን እንደሚያደምቁ አላያችሁ? ዘመናዊ ልጆች ለቀም አድርገው ማህሌቱን አድምቀው ምን አይነት ትውልድን የመጣው እስኪባል ድረስ እጃችንን ባፍ አስጭነው። ወዳጄ አትታለ። ሳይንስንና ይሄን ዓለም ብቻ አትስጠው፣ እግዚአብሔርን ማስታቅፈው። ጠፈር ተመራማሪ አስመስለ ደብተሩን ነርተብ እዚህ እግዚአብሔርን ይቅመስ፣ እንዳያመልጥህ እንዳይበላብህ ና። ምን አለ ሰብሰብ ብላችሁ ዲያቆናትን ብትድሯቸው፣ ቤታቸውን ብትሞሉላቸው። ዝም ብሎ መባትን፣ ዝም ብሎ መሄድ አለመታየት አያሳዝንም እንዴ? ለምን እንደዚህ አረግም? አንተ አታረግም? ለምን አገባ እንዴ? ከባዳል። ታዲያ እናንተ ጽድቅ አትሰሩ፣ እጆቻቸውን አትደግፉ፣ አታበረቷቸው። ነፍሳቸውን ለሚሰጧችሁ ጥቂት ነገር መስጠት ቁም ነገር ነው። የተወደዳችሁ ክርስቲያኖች ይሄን ሁሉ ማድረግ ካልቻልን ግን ቢያንስ ማገዝ መርዳት እንኳን ባንችል ለምን ክፉን እናገራለን? ዝም አንልም? ለምን እንጠላላለን? አያችሁ፣ ይሄ አደገኛ አረም ነው። ስለዚህ እዚህ ጋር ልንጠብቀው ይገባል። እንደሱ ነው ስንዴ የምናበቅል። ኑ አብረን ስንዴ እናብቅላ። እነዚህን 3 ነገሮች ካደረግን እመኑኝ
አረሙን ቀስ በቀስ በዝምታ እንውጠዋለን። ምንም ልንለውጠው ከማንችለው ጋር ምን አታገለን? በዝምታ በጸጥታ ስንዴ እያበቀል ነገ ከነገ ወዲያ አረሙን እንውጠው የለ። እሱም ማሳሰብ ፈልጌ ነው። ኖ አብረን ስንዴ እናብቅል ለማለት የፈለኩት በፓትርያርክ ሺኖዳ ቃል ተወሼ የጠቀስኩላችሁ እጅግ ባለ ራእይ በሆነው ጳጳስ በሸዋው ሊቀ ጳጳስ በዝዋይ ሐመረ ብርሃኑ ተጋዳይ አቡነ ጎርጎርዮስ ካለ ዛካሪቢያን ድረስ ሄደው ቤተ ክርስቲያንን ባሸበረቋት በእሳቸው ንግግር ልጨርሳት። እንዲህ አሉ። ቤተ ክርስቲያንን እወቋት፣ ቤተ ክርስቲያንን አገልግሏት፣ ቤተ ክርስቲያንን ጠብቋት ካሉ በኋላ እወቋት፣ ጠብቋት፣ አገልግሏት ካሉ በኋላ ይሄን ሁሉ ማድረግ ካልቻላችሁ ግን ቢያንስ ጠላት አትሆኑባት አሉ። ደግሞ አለ እወቋት፣ ጠብቋት፣ አገልግሏት። ይሄን ማድረግ ካልቻላችሁ ግን አደራችሁን ቢያንስ ለዚህ ታላቋ ቤተ ክርስቲያን ወደቧ ለመድረስ እየታገለች ባለች እየቀዘፈች ባለች ቤተ ክርስቲያን ልትሰበር ትቀርባለች፣ ግን በማትሰበር ትደፈቃለች፣ ግን በማትሰጥም ክርስቶስ ሊቀ ሐመሯ በሆነች በዚህ ጀልባዋ ውስጥ ከቻላችሁ እስከ ወደቧ ድረስ አብራችሁ ቅዘፉ። ካልቻላችሁ ግን ቢያንስ ጠላት አትሁኑባት። ይቆያል።